ለምንድን ነው እድለኛው ዮናታን የተባለው? ለ22 አመታት ያህል ሱስ በሚባል በሽታ ብዙ አመታት እንደ ቀልድ ስገዛው የነበረው ጫት፣ ሲጋራ፣ ማሪዋና፣ አልኮሊክ ሆኜ እያየሁት ጤናዬ አሪፍ የነበረ ነገር እየተጎዳው መጣው። በኪሎ መቀነስ፣ ሰርቼ እንዳልሰራው ሲሆን በሰው ዘንድ ታማኝነት ማጣቱ 39 ኪሎ እስከመሆን ደርሻለሁ። ከስንት ኪሎ? ደና ነበርኩ እኔ በቃ 65 እንደዚህ አካባቢ ነበርኩ። ስለዚህ ስተርፍ ይሄ እድለኝነት ይገባኛል አልኩ። ሞቼ ነበር በቃ ከሞት ከተረፍን። ብዙ ሰው ደግሞ በየቀኑ አሁን ለምሳሌ ዜና ቢዘግበው እንደ መኪና አደጋ በጣም ብዙ ሰው ነው በቀን የሚያልቀው በሱስ ምክንያት። በአልኮል አሁን ብዙ ሰው እኔ ማጣበት አሁን ሰላም ብዬው እኮ ነበር የገባው እና አሁን እንዴት አሁን ከአንድ ሰዓት በፊት አግኝቸው ደና ነበር እኮ ይባላል። ውስጥህን ስለሚጨርሱ አልኮል በቃ ሰላም ብሎ ገብቶ ያለ እኮ ነው የሚመስለው። እኔ አጎቴን አራያ በማድረግ ነው ወደዚህ ህይወት ውስጥ የገባሁት። ምን ይመስል ነበር ያጎቴ ህይወት? እኛ ፊት ነበር የሚቅመው፣ የሚያጨሰው፣ የሚጠጣው እና ቤተሰብ ያጫውተናል። እንደ ማንኛውም ህፃን ልጅ መኪና ወድ ነበር፣ እሱም መኪና አለው እና እሱን የመሆን ፍላጎት አደረብኝ። ቤተሰብም እሱ ሲቅም ምናምን በቃ በደንብ ምግብ ተሰርቶለት ቡና እየተፈላ ምናምን ነው ተከቡ ምናምን እየተሳቀ ነው እና ጨዋታ ያልቅበትም። ልጅ ሆነንም እንወደዋለን፣ አይደብረኝም ሳስታውስ። ከዛ እሱ እንደሚያደርገው እሱ በሌለበት ቢራም ሰርቄ ሲጋራዬን ስለኩስ 7 አመት ላይ ልጅ እያለሁ ነው። በልጅነት በልጅነቴ ነው ተያዝኩኝ። በአንድ ዘመዳችን እዛ ይኖር ነበር። ያዘኝ በቃ በካልቾ በምን አጣደፈኝ። ከዛ ደግሞ እናቴ ሰማች። እናቴ ደግሞ በቃ ቁንጥጫ አልበቃሽ ብሏት ሁላ አኝካኛለች ሁላ ማለት ነው እኝክ። ከዛ በኋላ እንደገና አባቴ መጣ። ሲመጣ ደግሞ እሱም ተነገረው። እሱ ደግሞ በቀበቶ በቆዳ ቀበቶ መፈጠሬን እስከ ጣላት ድረስ እንዴ ምን ውስጥ ነው የገባው? ምክንያቱም ጥሩ መስሎኝ እኮ ነው ያደረኩት። አንድ ቢራውን ጠጥቶ የማያቅሰው አንድ ቢራ ጠጣው እስቲ አልጎ ይገለባበጥበታል እኮ። እኔ ተገለባብጦብኛል እኮ ድሮ አንድ ቢራ ጠጥቼ የመጀመሪያው ያው ከዛ ሁለት ትላለ። ከዛ እኛ ቤት ክርስትና ምናምን ሲደገስ ራጋ ምናምን ሲከፈት ምናምን ፍሬ ታያለ በቃ እንደነሱ ምናምን ትላለ። አድጌ ምናምን ትላለ። ያረጉትን ማረግ ትፈልጋለህ የምታየውን እኮ ነው። ከዛ እንደሱ እያደረኩ ነው ተለማመደው ሰውነቴ። ሲለማመደው በቃ ከዛ በኋላ ነው እየለመድኩት ስመጣ በደንብ ራሴ አስቤዛ ያረኩት። ከዛ የሆነ ሰዓት ሰውነቴም እያለቀ ይመጣል። ይከዳል እኮ ልክ አሁን ይሄ አሞራ ያቀፈው የሚባሉ ሰውዬ ጃኬት ገዛ። እሺ የአሜሪካ ንስር ያለበትን ከዛ ጃኬቱን ገዝቶ ሲል ሱሳ ከሰው። ከዛ አሞራው አቀፈው ገብቶ እንደሱ ሆንኩኝ የሆነ ሰዓት ላይ በቃ አይኔ ወጣ እንደዚህ። ከዛ ያ ደግሞ እያደገ ሲመጣ አይደለም ሳምንት 12 ሰዓትም ማለፍ አልችልም። በቃ ሰውነቴ ተቆጣጣ። እኔ ከቃምኩ በኋላ ነው ማጨሰው። ልክ ስመረቅን የጎደለብኝ ነገር ይሰማኛል። ለኮስ ሳረገው ይጣፍጠኛል። ከዛ በኋላ 2-3 እስከ ማታ በቃ ቀምቅሜ ምን ብዬ ጧት ስነሳ ነው ምን የሚያክል ነገር ከዚህ ውስጥ የሚወጣው ድካሙስ ደግሞ ጧት። ከዛ ያ ነገር ደግሞ እየባሰ ሲሄድ ቢራና ሌላ ነገር ደግሞ አልሰራም አለኝ። ገብቷል። ወደ አልኮል ገባሁ። ከዛ ደግሞ የሆነ ሰውነት አዳፕት አደረገ። እቺ አበሻ ረቄዋ ለመድኳት። የመጀመሪያው ነገር ምንድነች ራስ ላይ የምታስተውለው? አሁን መጀመሪያ ንጹህ ሊሆን ይችላል። ሁሉም ሰው ንጹህ ነው እኮ መጀመሪያ። በሂደት ደግሞ የሥራ ጊዜው እየተቀነሰ ይመጣል። አሁን በፊት 10 ሰዓት ምናምን የሚሰራ ሰው 8 ሰዓት የሚሰራ የነበረ ሰው ቁጭ ብሎ ሲጠጣ 4 ሰዓት ብቻ ወይ የሆነች ሲያጣ ላጥ ብሎ ሄዶ የሚመጣል። በቃ ልቤ ይመታል፣ ላበላብ ሆናለሁ። ፍርሃት ገብቷል። ብዙ ሰው እንደዛ ነው የሚሞተው እኮ እንደዚህ ያንቀጠቅጠኛል። ከዛ ይሄድና ቅጅልኝ ይላል። ከዛ ቀስ ሁለት ምን ያያልኩ ከሄድኩ በኋላ
ልክ 6 መለኪያ ላይ ምናምን ስደርስ ነቃ እያልኩ እመጣለሁ። እሺ ከዛ ነው ምግብ የምበላው። አሁን እኔ ሱሰኛ ሰው ቢገልም አይደንቀኝም። እኔ እንዴት አይደንቀኝም? ቢዋሽም አይደንቀኝም፣ ቢሰርቅም አይደንቀኝም። ለምንድነው? አስገዳጅ በሽታ ነው። ወዶ አይደለም ሰው ካጣ ሊሞት ነው፣ እያንቀጠቀጠኝ ነው። ምንም ነገር አደርጋለሁ። ከዛ ግን ደግሞ ከወሰርኩ በኋላ ከተረጋጋው በኋላ ደግሞ አይምሮዬ ደግሞ ሰላም አይሆንም። ምክንያቱም ሰው አስለቅሼ ምናምን ያገኘሁት ሊሆን ይችላል። እኔ የመግደል ላይ መውጋት ላይ አልደረስኩም። ማለት የሚያደርሰኝ ደረጃ ነበረ፣ ግን እግዚአብሔር እየጠበቀኝ እዛ ውስጥ አልገባሁም። አንድ ሱሰኛ ህይወቱ ላይ በቃ ሱስ ውስጥ ከሆነ ምን ነገሮች ይከሰቱበታል? አንደኛ ያው ኢኮኖሚ ላይ ነው። ዋናው እሱ ነው። ኢኮኖሚ መጀመሪያ በቃ ትዳሽቃለህ። በህልም ነው የምትኖረው። በቃ ግራ ገብቶኝ ባለበት ሰዓት የሆነች ጓደኛ ፍሬንድ ተዋወቅኩኝ። ዝም ብላ ባይብል ሰጠች እንጂ አብር ነበር። ከምሬ ነው የምልህ። ብዙ ሰው አብዷል። ብዙ ሰው ራሱን አጥፍቷል። ብዙ በሽታ የያዛቸው ሰዎች አሉ። ከዛ ዝም ብዬ ቁጭ ብዬ ያኔ ምቅመው እንትን ጋር ነበር መስቀል አደባባይ። እንደዚህ አልተሰራ የኢትዮጵያ አየር መንገድ እንትን አለው ማስታወቂያ እዛ ጋር ብዙ ቢልቦርድ የነበረ ሰዓት ከዛ ቁጭ ብዬ እየቃምኩ በቀን 30 ምዕራፍ 40 ምዕራፍ ነው የማነበው። ከማቴዎስ ወንጌል ጀመርኩኝ። እየቃምክ ነው የምታነበው? እየቃምኩ። እሺ። ከዛ አንተ ሰውዬ ግን ከእግዚአብሔር ጋር ተጻፍተሃል ምናምን ይሉኛል። እኔ ምንም ማንንም አልሰማም በዛ ሰዓት። በቃ እግዚአብሔር ፈቀደ። ዝም ብዬ እሰማለሁ፣ አነባለሁ። ከዛ ማታ ቅምቀማ ቤት ስገባ ወሬ ሁላ ሰው ብሎን አይደል የሚመስለው? ባይብል ሆነ። አንተ ሰውዬ እንዳታስቀጽፋል ልክ እየገባው ምናምን። ከዛ እኔ እንዴ ስሞት ብቻዬን ነው የሚፈረድብኝ። ከዛ ሳነብ የራሴን የእግዚአብሔር ኃይል ገባኝ። በቃ አሁን ጸሎቴ ከዛ በኋላ ምን ሆነ? የሚያስጨንቀኝን ላንተ አሳልፌ ሰጠው። ለሰው የደስታ ምንጭ አርገኝ። እምነቴ ሰው ላይ ዲፔንድ ከመሆን ራሴ ላይ። አሁን በዚህ ሂደት የመጀመሪያዋ ስቴፕ መጽሐፍ ቅዱስን ማንበቡ ዋው እሱ ቀየረ። በሱ ነበረ በጣም በእግዚአብሔር ላይ እምነት እንዲኖረኝ አረገኝ። ግን እሱ ብቻ በቂ ነበረ? አይምሮዬን አስተካከለልኝ። አብድ ነበር ነው የምልህ። አንደኛ ከቤተሰቤ ስምምነት የለኝም። ቤተሰቦች አገለሉ። አሁን ከዚሁ ከሱስ ጋር ሳንወጣ የመጀመሪያው ወደ ሪሃብ እንድትገባ ያደረገ ሞመንት ምን ነበረ? ወደ ሪሃብ እንግዲህ እንድገባ ያደረገኝ እንግዲህ ቦሌ መድኃኒዓለም ነበር ያኔ የምሰራው። እንግዲህ ኪሎዬም አለቀ ያን ጊዜ። በቃ በዚህ መንገድ ነበር ህይወት የሚቀጥለው። በቃ ህይወቴ በቃ እንደዚህ እየወደኩ እየተነሳሁ ብዙ ነገር እያየሁ እዛ ውስጥ ሆኜ በቃ ይሄ ነው ላይፍ ምናምን እላለሁ። እንዴት መውጣት እኮ እፈልጋለሁ። እንዴት መውጣት እንዳለብኝ ግን አላውቀውም። በሽታ መሆኑንም ግንዛቤ የለኝም። በቃ ማሞቴ ሆኖ በእግዚአብሔርም ተስፋ ቆርጬ ትንሽ አመም ሲያደርገኝ ግን አንዳንዴ በጣም ሲያመኝ አለ እላለሁ ደንበር ብዬ የለም እያልኩ የምኖርበት ሰዓት ላይ እንግዲህ ባይብልም አነበብኩኝ ምናምን። ግን ያው አንዳንዴ በቃ ተስፋ መቁረጥ አለ። በቃ መሞቴ ነው ኧረ እግዚአብሔርዬ ምናምን እላለሁ። ከዛ ታክሲ ላይ ነው ቦሌ መድኃኒዓለም ብላክ ኤንድ ዋይት የሚባል ቤት ነበር የምሰራው። ከዛ ልክ እየሄድኩኝ ታክሲ ላይ አንዱ ሸተትኩት። ያው ለማይጠጣ ሰው ይሸት የለ የሚቅምና የማይጠጣም ራሱ እኮ አይስማማ። ስለማይስማማ ልክ ሲል እንዲገላመጠኝ የሆነ ግልምጮ በጣም ያስጠላል። እኔ ደግሞ አረቄ ቤት ጸብ ለምጃለሁ። ማስቀየም ካለብኝ ከጠጣው በኋላ ችግር የለብኝም። ልጣለው አልኩና ብቻ ምን እንዳረጋጋኝ አላውቅም። ተረጋጋውና ወድጄ አይደለም በቃ ካልጠጣው እኔ ከሞት ጋር ነው የምታገለው ብዬ ነገርኩት። ስነግረው ተረጋጋ። እሱም ስለ ጳውሎስ ሆስፒታል ነገረኝ። እና ሂድና እዛ ምናምን ሲለኝ አረ እባክህ በጠዋት ተነስቼ ጳውሎስ 12 ሰዓት የምጠጣ የነበረው እየታገልኩ 2 ተኩል ድረስ የትም እዛ አካባቢ ስላላገኘው በቃ ካርዴን አውጥቼ ምን ብዬ ዶክተር ሙሉ ቀን የሚባል ሰው አገኘው። አድነኝ አልኩት። በቃ ሁኔታዬን አየ። ልሞት ነው በቃ ይኸው መሞቴ እኮ ነው። እዚህ ጋር ልሞት ነው በቃ። ምክንያቱም 12 ሰዓት የምጠጣ የነበረው እስከዛ ሰዓት እየታገልኩ ነው። ወር ከ6 ቀን ቆየሁና በቃኝ አልኩ።
ካሁን በኋላ አልመለስም ምናምን ፎከርኩ። እሺ ከዛ ዶክተር አቤል የሚባላል ክሊኒካል ሳይካትሪ ዮናታን በራስ መተማመንን አቁም አለኝ። ይሄ ነገር ቀን ይጠብቃል፣ እንደዚህ አይደለም ይሄ እንደዚህ ያገረሽብሃል አለኝ። ሲለኝ ኧረ ግዴ እንዲማ ኪሎ የተመለሰ ምናምን አልኩ። በደንብ ተመለሰ ኪሎ ተመለሰ። በቃ አሪፍ ነው 50 ሆኛለሁ። ከዛ አንተን አለኝ ኧረ ተው 2 ወርን ጨርሰው ውጣ አለኝ። በቃኝ ስል በራሴ እንግዲህ ፈርሜ የገባሁት ራሴ ነኝ። ፈርሜ ወጣሁ። እንግዲህ ከዛ እንግዲህ ጓደኞቼም አጠገብ ያሉት እንዲሰራሉ ብዬ ምናምን ሳማክራቸው ያግዙኛል የምላቸው ሰዎች የሉ። አንተ ካጠገብ አይቆም የሆኑ ጓደኞቼ መጡ። ከዛ በቃ ዛሬማ ፈታቤ ምናምን ተባልኩኝ። እኔም ቢሮዋ ጠጣኝ አለች። በቃ አንዳንዴማ ምንም የገና ዋዜማ ከዛ በድግ ብዬ አንድ ቢራ አስተያጅልኝ አልኩና አንድ ቢራ ፎ ልክ ስቀምሰው ልክ የናፈከው ነገር ሲያጋጥምህ እንዴት ደስ የሚል ስሜት እንደዚህ አይነት ስሜት አልተሰማኝም። ከዛ በሽታው ደግሞ ክሬቪንግ አለው ያምጣምጣ ነው። ሁለተኛ ድገሚ 3 ከዛ አይ ዛሬ ኦቨር ወጥቼ ነገር ወጣው በዛው በቃ። ከዛ በማግስቱ ደግሞ ጫቴን ገዛው፣ ማሪዋናዬን ገዛው፣ ሁሉን ነገር በቃ አገረሽ እንዳለ ሴሽን ምን ጀመርኩ። ኮታይም ጨመረ እንደገና ሄጄ ጳውሎስ አድን። ከዛ በኋላ ውጭ ሆኜ ማቆም ስፈልግ ማቆም አልችልም። እንዴ ሄድኩኝና እዛ ስል ሲስተር ብሩክ የምትባላለች ሶዳ ደስ ትለኛለች። በቃ ታሳዝነኛለህ ትለኛለች። እንኳንም ማሳዘንኳት እራሷ ዋሶና አስገባች። ከዛ ልክ 5 ቀን እንደ ቆየው የሆነ ጓደኛ አሜሪካ ኤምባሲ የሚሰራ ጓደኛ አለ። ቅዳሜና እሑድ አለኝ ዩኤስኤዶች የሚያስመርቁት ሆስፒታል አለ ለሚላይ ስራ አለኝ እና ቆንጆ ብር ጠራብኝ። ሳውንድ ምናምን ይችላሉ ምናምን አለኝ። እሺ ምናምን አልኩ። የራሱ ሳውንዶች ምናምን አለኝ። እሺ ብዬ ስልኬን ደብቄ ገብቼ ነበር። ከዛ እሺ ብዬ የዶክተሩን 2 ቀን ለማንኳት እንዲህ ምናምን ሰርች በቃ እቺ 2 ቀን ለኔ ሱሰኛ ነኝ እንግዲህ ብር አልይዝም። ስለዚህ እቺ ብር ተጠቅመኛለች። ሶታ የሆነ መንቀሳቀሻ እንኳን ሰው ነው እጂ 100 ብር ምንም ስል ወላጆቼ ምን አይወዱኝም አልኳት። በቃ አይወዱኝም። ስለዚህ ማንንም ከጠገቤ ስለማይቆም ይጠቅመኛል ይብር አልኳት። ስላት ጊዜ አይቻልም ከወጣው ወጣ ነው አለች። ገገመችብኝ። ከዛ ገገመችብኝ። በቃ እንደውም አልፈልግም አልኩኝ። በሰባተኛው ቀን መልካም መንገድ ታው እሺ ብዬ ወጣው። ልክ 5 ቀን ስለ በቃ ይሻለኝ የለ በቃ ታሽሎኛል ብዬ እነሱንም አገኘው። በቃ የሚወጣበት ቀን ነው ቅዳሜና እሑድ ስራ ስለሆነ አርብ ነው የምትነሳው። ልክ ሲዞር ስጋ ቤት አለች። ከዛ እዛ ገባን፣ ምግባችንን በላን። በሃይላንድ በሙሉ ሃይላንድ ጃምቦይን አስሞላው፣ አልኮል ጨመርኩበት ጅን ምናምን እየጠጣው 75 ኪሎ ሜትር ፒስታ እሺ ሄድን ምናምን። ከዛ በኋላ እዛ ሳውንዳችንን ገጣጠምን፣ ተመለሰን አረቄ ቤት ምናምን ገባን ምናምን። ሰው በቃ ብዙ ጨዋታ ከሀገር ቤቱ ሰው ጋር ምናምን ስጠዋ ስራችንን ሰራ። 2 ቀን ሰራው እየጠጣው። ከዛ እንደገና ገረሸ ማለት ነው። በሶስተኛው ምን ተማርኩ መሰለ፣ ይሄ ነገር በሽታ ነው አልኩኝ። እባል ነበር እዛ ሆስፒታል ውስጥ እና አሁን 3ኛ ጊዜ ተመልሰ ገባህ? ተመልሼ አሁንም ሲስተር ብሩክ አሁንማ ተባረሃል ተባልኩኝ። ሲሄድ ወደ ብሩክ ምናምን አልኳት። በቃ ወንድም የለሽም አልኩኝ። እግር ስር እኔ አሁን ተምሬያለሁ፣ በሽታ መሆኑንም ተረድቻለሁ። እንደ ድሮ አላስቸግርም። አሁን እንደውም በዚህ ዙሪያ ነው መስራት የምፈልገው። ምክንያቱም እንዴት እንደወሰንኩ ታውቃለህ? አንደኛ ስለ በሽታው ግንዛቤ ያገኘው በደንብ ከላይፍ ኤክስፒሪየንስ እንደሚድንም አወቅኩ፣ እንደሚያገረሽም አወቅኩኝ። የእድሜ ልክም በሽታ ነው በቃ ይሄ ህይወት ያስተማረኝ። ከዛ አንድ ሰው ደግሞ ከሱስ ሲያቆም ምን ያስፈልገዋል? ራዕይ፣ የህይወት ግብ ያስፈልጋል። አለበለዚያ ዳነ ከዛ የት ነው የሚሄደው? ተመልሶ ወደ በፊቱ ቦታ ከሆነ ተመልሶ የማገርሸት ባህሪ አለ። በሶስተኛው ገባው
ግንዛቤ ያገኘው በዚህ መስራት አለብኝ ያልኩኝ ተነሳው ማገገሚያ በከፈት ብዙ ሰዎችን ማዳን እችላለሁ። አሁን ስንት ጊዜ ሆነ? አሁን ከዳንኩኝ 7 አመት ሆነኝ። 7 አመት ከ5 ወር። ስለዚህ አሁንም ስቲል 7 አመት ሆኖ አሁንም ተመሳሳይ የሆነ ከተጠቀምክ ሊያገረሽ ይችላል። ምንም አይነት ማስተማመኛ ምንም ከዚህ በኋላ አሁን ብዙ ወደ 450 ያህል ሰዎች ቢሮ ብቻ መጥተው ሊለወጡ ይችላል። እግዚአብሔርም እየረዳኝ መዳን በሚችል በሽታ ነው ግንዛቤ ስለሌለው ሰው እየሰቃየ ያለው።